ተዘከረነ እግዚኦ በውስተ መንግሥትከ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሊቃውንተ ቤተ ክርስቲያን፣ አባቶች ካህናት፣ ወንድሞች ዲያቆናት፣ ምእመናን ወምእመናት በሕያው እግዚአብሔር ስም እንደምን አደራችሁ? እንደምን አደራችሁ? እከብር ኃይል ክቡር፣ እቀደስ ኃይል ቅዱስ፣ አመስግኑኝ የማይል ምስጉን አምላካችን እግዚአብሔር እስከ ሰዓት ድረስ ወዶና ፈቅዶ ስላደረሰን ስሙ ከምድር እስከ አርያም ለዘላለም የተመሰገነ ይሁን። ኑ አትለይምና እናታችን ቅድስተ ቅዱሳን ድንግል ማርያም በአማላጅነቷ ፈጥና የምትደርስልን ስም አጠራሯ ለዘላለም የተመሰገነና የተባረከ ይሁን። ወደ ባሕር ጣሉኝ ይላል። በዚህ በትንቢተ ዮናስ ምዕራፍ 1 ቁጥር 12 ላይ የተመዘገበ ኃይለ ቃል ነው። እንደሚታወቀው ነነዌ ጾም ከሰባቱ አጽዋማት አንዱ ሆና ተቆጥራ የዲያብሎስ ድል መንሻ፣ የሥጋ ፈውስ፣ የነፍስ ድህነት ማግኛ ናት። ጾም መድኃኒት ነው በራሱ። ጾም የነፍስን ቁስል ይፈውሳል። ጾም የተቃጣ መቅሰፍትን ይመልሳል። በተለይም ነነዌን ስናስብ ከሰማይ ሊዘንብ የነበረ እሳት የተመለሰባት፣ ንጉሱም ሕፃናቱም ሴቶችም ወንዶችም እንስሳት አራዊት ሳይቀሩ ከምንም ከምን እንዳይገናኙ አዋጅ የተነገረባት ልዩ ጾም ናት ማለት ነው ነነዌ ጾም። ስለዚህ 3 ቀን መሆኗ በ3 ቀን አይደለም በአንድ ቀን እግዚአብሔር ምን አይነት ምላሽ እንደሚሰጥ የምንገነዘብበት ነው ማለት ነው የነነዌ ጾም። ነገሩ እንዲህ ነው። ዮናስ ነው መነሻው። በተለይ ይህች ነነዌ የምትታወቅበት ነገር አለ። የምትታወቀው በምንድን ነው? ኃጢአት በመስራት በኋላ ወደ ማደማደሚያ መልእክት አድርጌ አመጣዋለሁ። እንደ መነሻ ግን በጣም ባለዝና የነበሩ ሰዎች የነበሩባት፣ ባለጸጎች የሚበዙባት፣ ነጋዴዎች የሚበዙባት፣ ባለሀብቶች የሚርመሰመሱባት ታላቅ ከተማ ናት ይላታል ነነዌ። ግን ኃጢአቷ ደግሞ ምድርን አርክሶ ወደ ሰማይ እየወጣ እግዚአብሔርን ያስቀየመ፣ ለምንም ደንታ የሌላቸው እግዚአብሔር የለሾች የበዙባት፣ ስለ እግዚአብሔር ምንም አይነት ደንታ የሌላቸው፣ በባህር ላለ ዘንዶ እየገበሩ የሚኖሩ ሰዎች ነጋዴዎች የበዙባት ነነዌ ናት። በወርቅ በብር ይነግዳሉ፣ እግዚአብሔር ግን የላቸውም። አሁን በዚህ አውድ የምንኖርባት ዓለም ምን አይነት ዓለም እንደሆነች እየተገነዘቡ መሄድ ያስፈልጋል። ብዙ ነገር በእጁ ያለ ሰው ሊኖር ይችላል፣ ግን እግዚአብሔር ደግሞ በሕይወቱ የሌለበት ማለት ነው። ምን ያደርጋል? ሁሉ ነገር ሞልቶ ተርፎ እግዚአብሔር በሕይወት ከሌለ ያ ነገር አንድ ቀን ይጠፋል ማለት ነው። እግዚአብሔር መሐሪና ይቅር ባይ ስለነበረ እነዚህ ሰዎች ባለማወቃቸው እንዲጠፉ አልፈለግም። ሁላችንም ባለማወቅ እንዳንጠፋ እግዚአብሔር አምላካችን ይርዳን። ባለማወቅ የሚጠፋለ፣ እያወቀ የሚጠፋለ፣ አልሞ የሚጠፋለ። አልሞ በሚጠፋው እግዚአብሔር ተጠያቂ አይደለም። ሳያውቅ በሚጠፋው ግን እግዚአብሔር ቸርነቱን ያዘንባል። አውቆ እንኳን ለሚጠፋው ያስተምራል እግዚአብሔር። በመጻሕፍት አድሮ፣ በመምህራን አድሮ፣ በቤተ መቅደሱ አድሮ ያስተምራል። በስነ ፍጥረቱ ያስተምራል እግዚአብሔር። አልመለስም ካለ እግዚአብሔር ተጠያቂ አይደለም። እነዚህ የነነዌ ሰዎች በጊዜው የሚሰሩት ስራ እግዚአብሔርን አስቀይሞታል። ኃጢአታቸው ምድርን አርክሷል። ወደ ሰማይ ከፍ ከፍ አለ ነው የሚለው በደላቸው። በዚህ ጊዜ እግዚአብሔር ዮናስን መርጦታል። ዮናስ የመበለቷ ልጅ ነው። ዮናስ እየተንከራተተ ያደገ ሕፃን ነበረ። ዮናስ ነቢይን ተከትሎ ያደገ ለነቢይነት የተጠራ ነቢይ ነው። ነቢይ ያሳደገው ነቢይ ሰው አሳዳጊውን ይመስላል። የእናንተ ልጆች አሳዳጊዎቻቸውን ነው የሚመስሉት። በትክክል ቀርጻቸው አሳደጋቸዋቸው እናንተን ይመስላሉ። አለበለዚያ ግን ሌላ ባህሪ ይዘው ያድጋሉ ማለት ነው። ነቢዩ ዮናስ በሕፃንነቱ ታላቁ የሰማርያ ነቢይ ኤልያስን ተከትሎ ያደገ ነው።
ከእግር ስሩ እየተከተለ ነገስታትን ሲገስጽ እግዚአብሔርን ሲያመልክ ለእግዚአብሔር ሲቀና ለእግዚአብሔር ያለው ፈራይነት ይሄን እያያደገ ነው ነብዩ ዮናስ። አንዲት መበለት ብቻዋን የሴት ልጅ ተብሎ ቢያርግም እንኳን መምለከ እግዚአብሔር አድርጋ ሳድገዋለች። በዛ ላይ ነብዩ ቀርጾታል ማለት ነው። ነብዩ ቀርጾታል። መንፈሳዊ አባት ሆኖ ምን መሆን እንዳለበት ቀርጾ አሳድጎታል። ከዛ በኋላ እግዚአብሔር መረጠው፣ ለነብይነት ጠራው፣ ተቀበለ። አንድ ነገር እቺ ነነዌ ከፍ ከፍ ሲል ኃጢአቷ በደሏ ነነዌን እንደምትጠፋ እግዚአብሔር ማጥፋት ይችላል ዝም ብሎ። ግን ቸር አምላክ ስለሆነ ምን አለው ዮናስን? ዮናስ አለው። ዮናስ የዋህ ነው፣ ርግብ ይለዋል። ሂድና ይችን ነነዌን አስተምርልኝ። ተይነት አባት እኮ ነው ማዘዝ ሲችል ሂድና ነነዌን አስተምርልኝ፣ ልትጠፋ ነው። ስለዚህ ነነዌን ማለት በውስጧ የሚኖሩትን ሰዎች ሂደህ ምከራቸው። እስከ ነሰሉ ስለትትገፈታ ነነዌ አባይ ሀገር እስከ 3 ቀን ድረስ ነነዌ ትገለበጣለች ብለህ አስተምር አለ። ምን አለ? አንተ እኮ ቸር እንደሆነ አውቃለሁ። ቸርነቱ አሁን ይህ ፍልስፍና አይደለም እውነታ ነው። ግን ምንድነው የገባው ፍልስፍና? አይ በቸርነት አንተ አዘንባለሁ ብለህ ያሰብከውን እሳት ባታዘንበው የነብይ ሐሰት ልባል ነው አለና የእሱ ክብር ድቅና አለበት። አስቡት፣ ሰው ለክብሩ ይሞታል አይደል? ከስም ይሸታል ነው የሚባለው። ስም ይሸታል ማለት በጎ ስራው ከፍ ከፍ ብሎ ይታያል ነው። ስም ለጊዜው አንዳንድ አካባቢ በሽታው ሊያነዋውጽ ይችላል፣ ሩቅ መሄድ አይችልም። ስም ግን የዮናስ እስራኤል ነነዌ ላይ ያደረገው ታሪክ እስካሁን ዓለም ትተርካለች፣ ቤተክርስቲያን ታወሳዋለች። የኛን ሕይወት ያስተምራል። ከሰባቱ አጽዋማትም አንዱ ሆኖ ጾሙ እንዲቆጠር ሆኗል ማለት ነው። ታዲያ ዮናስ ምናልባት አንተ በቸርነት ያን እሳት ብታዘን እኔ ስሰደብ ልኖር ነው? ሐሰተኛ ልባል ነው? ኢየሱስ ጥሩ ነው። አሁን እኔ እንዲህ ልባል ብሎ የራሱን ስም ከፍ 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 የሚያደርግ ሰው ነው። በተለይ አሁን በዘመናችን የሞላው ዮናስ ስሜ ይጠፋል ነው። አሁን ያለንበት ዓለም ደግሞ ስሜን እንዴት አድርጌ ላስጠራው? በውሸትም በዶክሜንትም በምንም ቢሆን ማለት ነው። እሱ አያሻግርም። ዮናስ እኮ ስናየው እውነት አለው እኮ። እንዴት ነብይ ሐሰት ትባላለህ? አንተ በቸርነት ልታስቀረው ትችላለህ። ፍጥረቱ ትውልዱ ግን ይሄን ይረዳል ወይ ነው የዮናስ ጥያቄ እኮ። አስባችሁታል? ዮናስ እያለ ያለው የነነዌ ሰዎችን እንዲህ ብዬ ባስተምራቸው እሳቱ ቢቀር በኋላ እኮ አንተንም ጭምር ላሰድብህ እችላለሁኝ። ለምን ከተባለ ይኸው ዮናስ እንዲህ ብሎ አስፈርቶ አስደንግጦን ነበረ። ግን እኮ የለም ይሄ ውሸተኛ አምላኩም ሐሰተኛ ነው እሱም ውሸተኛ ነብይ ነው ብለው እኔን ከመስደብ አልፎ አንተን ይሰድባሉ። ነብዩ ኤልያስ አስተምሮታል። ለአምልኮት ያለውን ቅናት አስተምሮታል። ያን ነው የገለጸው። ከዛ የሙሴ የዮናስ የዋህነት እግዚአብሔር የነገረውን ነገር ባልሰማ ማለት ነው። አንዳንድ ሰው አልገጠማችሁም? የሆነ ነግራችሁት ባልሰማ ይልና ሽምጥጥ ያደርጋችኋል። እንዲህ እኮ ብዬ ነበር፣ ኧረ አልሰማሁም፣ አይኔን ግንባር ያድርገው ይላል። ዮናስ ባልሰማ ልክ እንደ ከፈን ተከፍኖ ጠቅልሎ ብሎ ተኛ። ከእግዚአብሔር ተጠቅልሎ እንዴት መተኛት ይቻላል? ተጠቅልሎ በቃ አልሰማሁም፣ አላየሁም። ቀሰቀሰው እግዚአብሔር። ስንተኛ ይቀሰቅሳል እግዚአብሔር? አሁን ጠቅልል ብሎ ኃጢአት ሰርቶ በደል ሰርቶ ከእግዚአብሔር ርቆ በእግዚአብሔር ላይ አምጾ ጠቅልል ብሎ የሚተኛለን። እግዚአብሔር ይቀሰቅሳል። ሲቀሰቅሰን መስማት ያስፈልጋል። ዮናስ ዮናስ አለ። አቤት አለ። ሂድ አላልኩም? በዚህ ጊዜ ዮናስ ተበሳጨ ይላል። እግዚአብሔር እንዲህ እኮ የሚጨቀጭቀኝ እዚህ ከፊቱ ስላገኘኝ ነው። ስለዚህ ለምን ጭልጥ ብዬ አልሸሽም? እስኪ ምዕመናን ከእግዚአብሔር ሸሽቶ ማምለጥ ይቻላል? እንኳን ከእግዚአብሔር ይቅርና እንደው በዓለም ታላላቅ ነገስታት ከተባሉት በጣም ጀግኖች የተባሉ አንደርግራውንድ ቆፍረው ውስጥ ለውስጥ ስንት ኪሎ ሜትር ዋሻ የቆፈሩ አምልጠዋል። እዛው ዋሻቸው ውስጥ አንቀው ስሊያቸውን አንጠልጥለዋቸዋል ማለት ነው። ነገስታት እንኳን የዚህ ዓለም ገዢዎች እንኳን እግዚአብሔር ማለት ነው። እስኪ ያስቡት። አመለጠ ዮናስ ሸሸ። ወታጠ ዮናስም ገጸ እግዚአብሔር። ዮናስ ስለሱ ነው አሁን የሱ አስተሳሰብ ነው። ከእግዚአብሔር ፊት ኮበለለ አለ። አቤት! እስኪ በዚህ ዘመን ከእግዚአብሔር ፊት የኮበለለው እንቁጠረው። ስንቱ ኮብልሏል። ሳይገባው እኮ ነው የኮበለለ። እግዚአብሔርነቱን ሳይረዳ ሳይጠይቅ ሳይማር ሕይወቱን ከእግዚአብሔር ያስኮበለለ ስንት አለ። እየተቀመጠ እየኖረ ያልኖረ
እየተመላለሰ ግን በሕይወት ያልተገለጸ ስንት ሰው አለ? የማይገለጽ ማለት ሁል ጊዜ ድካም ብቻ መመላለሱን እንደ ትርፍ የሚቆጥር ሕይወቱ ግን ከእግዚአብሔር የኮበለለበት በዝለት ዓለም የሚርመሰመስ ስንት አለ? ከእግዚአብሔር ጭልጥ ብሎ ሸሸ ይላል። እዛ ባሕረ ኢዮጵ የደረሰና የትራንስፖርት ከፈለ ይላል። ከእግዚአብሔር እኮ ለማምለጥ ነው። እንግዲህ በታንኳ በመርከብ ተሳፍሮ ከእግዚአብሔር ሊያመልጥ ግን ያመልጥ ይመስላችኋል? ከእግዚአብሔር ሸሽቶ ማምለጥ አይቻልም። እያንዳንዳችን የምንቀምረውን ቀመር በጥፋትም ይሁን በበጎ ነገር እግዚአብሔር ያውቃል። ውእቱሰ ያእምር ህሊና ሰብእ ቅድመ ኩነታ ነው። የሰው ህሊና የሚያስበውን ከማታሰቡ በፊት እግዚአብሔር ያውቃል። ወለተ ማርያም ማን እንደሆነች እግዚአብሔር ያውቃል። አያችሁ፣ ወልደ ሚካኤል ምን በልቡ እንዳሰበ እግዚአብሔር ያውቃል። እነንትና የሚያስቡትን ያውቃል እግዚአብሔር። እያወቀ ግን ይታገሳል። እያወቀ ነው የሚታገሰው። ስለዚህ ዮናስን ታገሰው። ወደ ባሕር ሄደ፣ መርከበኛውን ተነጋገረ፣ የሚያስፈልገውን ትራንስፖርት ከፈለ። አሁን ዮናስ በቃ ካለ ከማን ስላመለጠ? ከእግዚአብሔር ማለት በቃ። ምክንያቱም መርከብ ተኮናትሯል። አሁን ጉዞ ጀምሯል። ጉዞ ወዴት ነው ካላችሁኝ፣ ከእግዚአብሔር ወደ ሌላ ዓለም ለማምለጥ። እግዚአብሔር እኮ ራሱ ዓለም እኮ ነው። ዓለም የሌለው ዓለም እኮ ነው እግዚአብሔር። ዓለም ከሌለው ዓለም አምልጦ ወደ የትኛው ዓለም መጠጋት ይቻላል? እስኪ ያስቡት። ዓለም በመሃል እጁ ያለችለት ዓለም ሰፍራ ቆጥራ ከዚህ እስከዚህ የማትለው ረቂቅ ዓለም ነው እግዚአብሔር። ግዙፉን ዓለም በመሃል እጁ አድርጎ የሚመግብ ነው እግዚአብሔር። ታዲያ ዮናስ የት ነው የሚያመልጠው? የት ነው የሚያመልጠው? አሁን መርከብ ላይ እንዳለ ብዙ ነገሮች ተከናውነዋል። ማዕበል ተነስቷል፣ ሞገድ ተነስቷል፣ ነፋስ ተነስቷል። ባሕር ራሷ ዮናስን ከሰዋለች። ለካ ከእግዚአብሔር ስንኮበልል ስነ ፍጥረቱ ይከሰናል። ምድር ራሷ ትከሳለች፣ እጽዋቱ ይከሳል። እያችሁ አብህርት ይከሳል፣ ውቅያኖሱ ይከሳል። እግዚአብሔር ማስነሳት ይችላል። ነፋሱ ይከሳል። ከሰሱት። ሁሉም ተባብረው ዮናስን ተነባበሩበት ይላል። እንደውም ምን ይላል ሊቁ ያዕቆብ ዘስሩግ? ባሕር ዮናስን መከረችው ይላል። እስኪ ያስቡት። እግዚአብሔር መክሮት ያልሰማውን ባሕር ዮናስን መከረችው ይላል። ምን ብላ? አሁን ባሕሩን ነው የሚገልጸው። ዮናስ አለችው፣ አሁን አንተ በመርከብ ላይ ተሳፍረህ እኔን መሸሻ ዋሻ አድርገህ ልታመልጥ ትፈልጋለህ? ይልቁንስ እኔ የምነግርህን ስማ፣ ወደ ፈጣሪ ተመለስ። እኔ ለፈጣሪ ተገዥ እንጂ አንተን ደብቄ ከእግዚአብሔር የማስመልጥህ እንዳይመስልህ። ይሄን አስበው እንደሆነ የማይሆን እንደማይሳካልህ ነው ብላ መከረችው ይላል። ባሕር እኮ ናት ዮናስን እየመከረች፣ ነቢይ እግዚአብሔርን እየመከረች እያስተማረች። ሰባኪውን ሌላ ሰባኪ አስተማረው፣ አንደበት የሌለው ፈሳሹ አስተማረው። እንዲህ እኮ ነው ስንወርድ፣ እግዚአብሔር ካስቀመጠን ቦታ ስንወርድ እግዚአብሔር የእጽዋቱ ምኑን ጉዙን ያስነሳና በለዓምን በአህያ አስተምሮታል እኮ። የሚገርም እኮ ነው እግዚአብሔር። ቤተ አይሁድን በድንጋይ አስተምሯቸዋል እኮ። ድንጋይ አንደበት አውጥቶ እንዲያመሰግን አድርጎ። ባሕር እንዲህ አለኝ ስለተባለ ድንቅ ነገር አይደለም፣ ድንቅ ነገር አይደለም። ፍጥረቱ ስለሆነች ተገዥ ናት። ባሕር አንደበት አውጥታ ዮናስን ነቢዩን አልታዘዝ ያለውን በእግዚአብሔር ላይ ያመፀውን መከረችው ይላል። ምክሯን ግን አልተቀበለም። እንደውም ምን ይላል ዮናስ በመርከብ ውስጥ ሆኖ ወነረ ዮናስ ውስጥ ተከርሳ አንበሪ ይላል። ወደ ውስጥ ወደ ጓዳ ገባ ብሎ ለጥወተኝ። አሁንም እንቅልፍ ላይ ነው ዮናስ። አሁን ዓለም ባለችበት ደረጃ እንቅልፍ ላይ ያለ ክርስቲያን አለ። እንቅልፍ ላይ ያለ እየተነገረው አዎ ብሎ ወደውኑ ግን የሚረሳ እንደ ፈሳሽ ውሃ ማለት ነው የሚረሳ። ዮናስ አሁንም እንቅልፍ ላይ ነው። ከእግዚአብሔር ላይ ተኛበት፣ ቀሰቀሰው፣ አመለጠ፣ ሸሸ፣ የኮበለለ መሰለው። ሂዶም ተኮናትሮም እንቅልፍ ላይ ነው። ምን ትሉታላችሁ? እንዲህ አይነቱን ሰው ከእንቅልፍ ያልወጣ ከቤቱ ወጥቶም ባሕር ላይ ሆኖም እንቅልፍ ላይ ነው። ቤቱ ሳለም እንቅልፍ ላይ ነው። እንዴ በደስታ ጊዜም እንቅልፍ ላይ ነው፣ በመከራ ጊዜም እንቅልፍ ላይ ነው። እንዲህ አይነት ትውልድ አለ አሁን በዘመናችን። እንደው ከእንቅልፍ መንቃት ያስፈልጋል። ኦርቶዶክሳውያን ከእንቅልፍ ሁልጊዜ መጎዘም አያስፈልግም።
መንቃት። ከዛ በኋላ መርከቧ እየተጓዘች እንዳለ ሁሉም እንደውም ሊቁ ሲገልጽ ምን አለ መሰላችሁ? ዮናስ በመርከብ ላይ ሳለ ነፋሳት ልክ ጦር ሜዳ ላይ እንደተሰለፉ ጦረኞች ቀስቷን ሰለፈችበት ይላል። ነፋስ እኮ ነው። በመርከቡ ላይ ቀስቱን ሰለፈ ነፋስ። እንዴት ትራመድ? ቅዱስ ዮሐንስ አፈወርቅ ይሄን የቅዱስ ዳዊትን ጠቅሶ ያራቅቃል። ምን ብሎ ነው የሚያራቅቀው? ምን ብሎ ነው የሚያራቅቀው? ቅዱስ ዮሐንስ አፈወርቅ አንተ ሰው እስኪ ንገረኝ ይላል። ዮናስን ጨበጣ ጥያቄ ይጠይቀዋል። እስኪ ንገረኝ፣ ነብይ ነህ፣ ከእግዚአብሔር ወዴት ልታመልጥ ፈልገህ ነው? ወዴት ነው የምትሸሸው? ቅዱስ ዳዊት ያስተማረውን እንዴት አልሰማም? አንተ ነብይ ነህ፣ መዝሙረ ዳዊትን እንዴት አልተረዳውም እስካሁን? አይቴኖ ሐውር መንፈስከ ወአይቴ ወይም ግር መገጽከ። ካንተ ፊት ወዴት እሸሻለሁ? ከፊትስ ወዴት አመልጣለሁ? እመኔ አረጉ ውስተ ሰማይ፣ ወደ ሰማይ ቢሄድ አንተ አለ። ወመኔ ወረድኩ ውስተ ቀላይ ህየኔ አሎከ፣ ወደ ጥልቁ ወደ በርባሮስ ወርድ አንተ አለ። ወመኔ አውጻይኩ ክንፈ ወሰረርኩ እስከ ማይለተ ባሕር ህየኔ ይዴከ ትመርሃኒ። ክንፍ አውጥቼ የባሕር እስከምታልቅበት ድረስ ብጓዝ ቀኝ ትመራኛለች። እያችሁ ትመራኛለች። ለእግዚአብሔር ምድር በመልአ ዓለምኒ ወኩሎሙ ላይ ነብሩ ውስጤታ። ምድር በመላዋ የእግዚአብሔር ናት፣ በውስጧ የሚኖሩትም የእግዚአብሔር ናቸው እያለ ዘምሮልህ አንተ ደካማ ፍጥረቱን የእግዚአብሔር መሆኑን እያወቅ፣ ባሕር የእግዚአብሔር መሆኗን እያወቅ፣ ሰማይ የእግዚአብሔር ዙፋን መሆኑን እያወቅ፣ ምድር የእግዚአብሔር የእግሩ መረገጫ መሆኗን እያወቅ ወዴት ነው የምታመልጠው? ኃጢአት ሰርተን ወዴት ነው የምንደበቀው? ወዴት ነው የምናመልጠው? በካባ ውስጥ ያለውን ጥፋት እግዚአብሔር ያውቃል። በሻሽ ውስጥ ያለውን ጥፋት እግዚአብሔር ያውቃል። በነጠላ ውስጥ ያለውን ጥፋት እግዚአብሔር ያውቃል። በቤት ውስጥ በሀብት ውስጥ ያለውን ጥፋት እግዚአብሔር ያውቃል። በስልጣን ውስጥ ያለውን ጥፋት እግዚአብሔር ያውቃል። አያውቅም? ምእመናን ያውቃል እኮ። ሁሉንም እያወቀ ግን በአንድም በሌላም እየመከረ ሕዝቡን ይመግባል፣ ፍጥረቱን ይመግባል። ብፁዕ ሕዝብ ዘእግዚአብሔር አምላኩ፣ እግዚአብሔር አምላኩ የሆነለት ሕዝብ ብፁዕ ነው አለ ቅዱስ ዳዊት። ብፁዕ ነው አምላካችን እግዚአብሔር ስለሆነ ብቻ እንዲህ ብሎ ተነገረ። እግዚአብሔር አምላካችን ነው። አምላካችን ስለሆነ ግን ለአምልኮቱ ቀንተን መገዛት ደግሞ ከኛ ይጠበቅብናል። ሁልጊዜ መኮብለል፣ ለዛውም በአመፅ ለዛውም በኃጢአት መኮብለል፣ ከእግዚአብሔር ላይ ማመፅ ይህ አይጠቅምም ምእመናን። ቀጠል። አሁንም ሊቁ ጠርጠሉስ የተባለው የቤተ ክርስቲያን ሊቅ ምን አለ? ከእግዚአብሔር ፊት ለማምለጥ ሙከራ የሚያደርግ ሰው ታቅዶ የማይሳካ ደካማ እቅድን ይመስላል ይላል። አንዳንዱ የተለጠጠ እቅድ የሚባል አለ አይደል? በጣም በልክ የሆነ ማለት ነው። በጣም ይሰፋና ግን ነበር ወረቀት ላይ ተቀምጦ መሬት ላይ የማይነካ እቅድ ማለት ነው። በጣም በልክ የሆነ የመጀመሪያ ይሄ አጭር ጊዜ፣ መካከለኛ፣ የረዥም ጊዜ የሚባል አለ እና ይለጠጥና ምንም የለ ትውልድ ሳይሻገርበት ወረቀት ላይ ሰፍሮ ታሪክ ይሆናል ማለት ነው። ልክ አሁን ሊቁ ጠርጠሉስ የተናገረው ከእግዚአብሔር ፊትም ለማምለጥ የሚሞክር ሙከራን የሚያደርግ ሰው የማይፈጸም እቅድን ይመስላል ማለት እግዚአብሔር የሌለበት የለም ውስጥ። ምክንያቱም ይሄ ተፈጻሚነት የሌለው እቅድ ነው። ማቀድ ይቻል ይሆናል ከእግዚአብሔር አመልጣለሁ ብሎ የሞከሩም ሰዎች አሉ። አይደለም ከእግዚአብሔር ማምለጥ እግዚአብሔርንም እንውጋ ብለው ህንፃ የገነቡ ሰዎች አሉ። በመጽሐፍ ቅዱስ ታሪክ ገንብተዋል። እግዚአብሔርን ለመውጋት እኮ ነው። አሁን እኛ ህንፃ ላይ አይደለም እግዚአብሔርን የወጋ ነው፣ በኃጢአት ወቅተነዋል ማለት ነው። በኃጢአት ቀስት ወደ ላይ አስወንጭፈንበታል። ባለመታዘዝ ባለመትጋት፣ በዚህ ነው እግዚአብሔርን ያስቸገረው። ወሃኳ አጥለ እግዚአብሔር ብሎ ቅዱስ ዳዊት እንደሚያስቀምጠው ኃጢአተኛ እግዚአብሔርን ያስቸግረው እንዳይቀሰው ንስሐ ይገባል ብሎ እንዳይተው ደግሞ በኃጢአቱ ይበጠብጠዋል አለ። በኃጢአቱ ይበጠብጠዋል። ስለዚህ ተስፈኛ መሆን ያስፈልጋል። የዮናስ ትልቁ ችግር በቃ እንዲህ ቢያደርግ እንዲህ ይሆናል ብሎ ተስፋውን አለምለም ነው። ተስፈኛ መሆን ያስፈልጋል በዚህ ዘመን። ከዛ ይህንን አንድ ሊቅ ያነሳዋል። አሁንም ይሄ በተለይ ቅዱስ ያዕቆብ ዘስሩግ በጣም ያራቅቀዋል። በዮናስ ላይ በአመፅ ዮናስ በእግዚአብሔር ላይ ያመጻል ያዕቆብ ዘስሩግ። እነዚህ ደግሞ ፍጥረታቱ በዮናስ ላይ ያመጹበታል። እኛ በእግዚአብሔር ላይ ስናምጽ በእኛ ላይ የሚያምጸው ጓጉንቸር ላይ ያምጽ ይችላል። በፈርዖን ላይ ጓጉንቸር ነው ያመጸው። በጣም የሚገርም እኮ ነው። ኧረ እሱ አይደለም የብብት ቅማል በፈርዖን ላይ አምጿል።
እግዚአብሔር ማን ይተካከላል? ካስነሳ ያስነሳል። እዚሁ ከብብት ላይ አመፀኛን ያስነሳል። ይሄማ ፈሳሹን ነፋሱ ውቅያኖስ ይሄማ ምን በሱናሚስ በምንስ ግልብጥ ማድረግ ለእግዚአብሔር ቀላል ነገር እኮ ነው። እዚሁ የብብትን የሆነ ነገር አስነስቶ እግዚአብሔር መቅጣት ይችላል። ስለዚህ መገዛት ግድ ነው ማለት ነው። ግድ ነው ለእግዚአብሔር መገዛት መንበርከክ። ይህ ክርስቲያናዊ ግዴታችን ነው። ዮናስ ከእግዚአብሔር ላይ አመፀበት። ነፋሳቱን አስነሳ፣ ማዕበሉን አስነሳ፣ ሞገዱን አስነሳ። ያዕቆብ ዘስሩግ ምን አለ? ባህር በዮናስ ላይ አመፀች አለ። ምን ብላ? አንተ አሁን ቅድም የተናገረው ነገር አለ። አሁን ደግሞ ሶስቱንም ዘርዝሮ ባህርን፣ ሞገድን፣ ነፋሳትን እነዚህን በቅደም ተከተል ዘርዝሮ ነው ዮናስን ምን ነገር እንደተፈጸመበት የሚናገረው። ባህር በዮናስ ላይ አመፀችው። አንተ በእግዚአብሔር አመፀበታል እንዳይመስልህ በታንኳ በመርከብ ተሳፍረህ በእኔ ላይ እኔን ሀዲድ አድርገህ በእኔ ላይ የምታመልጥ ይመስልሃል አለች። ባህር ሀዲድ አድርገህ እኔን አትጠቀመኝም፣ በእኔ ላይ አትረማመድም አለችው ይላል። ይኸውላችሁ ምእመናን እዚህ ላይ አሁን ያዕቆብ ዘስሩግ የሚያስተምረን አንዱን ሀዲድ አድርጎ መሻገር ይፈልጋል። በዚህ ዘመን አለ እውነታ በእህቱ ጀርባ ላይ፣ በወንድሙ ጀርባ ላይ፣ በጎረቤቱ ጀርባ ላይ ሀዲድ አድርጎ መሸጋገር የሚፈልጋል። ሀዲድ አድርጎ ተረማምዶ በሱ ላይ የፈለገውን ነገር መፈጸም ይፈልጋል። አይሆንም ነው ያዕቆብ ዘስሩግ እያለ ያለ። ባህር ከሰዋለች ማንን? ዮናስን። ቀጠለና ሞገዱ ደግሞ ከፍ ከፍ አለ አለ። ሞገዱ ከፍ ከፍ አለ። እንዴት ነው ከፍ ከፍ ያለው? አንተ እንዴት ከእግዚአብሔር አምፀህ እኛ ባለንበት ተፈሪነታችን ንቀ እግዚአብሔርን ንቀ የት አባት አመልጣለህ? እንደውም ጭልጥ ብለው ሮጡ ይላል። ማዕበል ሞገዱ ምን አለ? ከፍ ከፍ አለ። ነፋሳት እንደ ማራቶን ሮጡ። ልክ ማራቶን እንደሚሮጥ ሯጭ ሮጡ። ማን ለመያዝ? ዮናስን አሳዶ ለመያዝ አለ። ባህርን እንደ አንበሳ አገሳችለን። ወንዝ እኮ ሲወርድ ይጮሃል። እግሩ ውቅያኖስ ነው ወይም ደግሞ ባህር ነው፣ ትልቅ ባህር ነው። ስለዚህ ማዕበል ሲነካት እንደ አንበሳ አገሳች። የሚገልጽበት ቢያጣ አንበሳ ለንጽጽር ጠቀሰው። እያገሳች ዮናስን ስልዩን አንቃ ለመያዝ ከፍ ከፍ አለች። ማዕበሏን ጦሯን ቀሰቀሰች አለ። ባህር ጦሯን ቀሰቀሰች። ምክንያቱም በእግዚአብሔር ላይ ያመፀ ዮናስን እንደ ሽፍታ ቆጥሯለችና። ከእግዚአብሔር ስናምፅ ስነ ፍጥረቱ ሳይቀር እንደ ሽፍታ ይቆጥሩናል። ሊቃውንቱ እንዲህ ነው የሚራቀቁበት እና ያዕቆብ ዘስሩግ። ስለዚህ ዮናስ ከእግዚአብሔር አመልጣለሁ ብሎ ሲሄድ ነፋሳት፣ አብህርት፣ ቀላያት፣ ሞገድ፣ ማዕበል እነዚህ ጦራቸውና ቀስታቸውን ሰልፈውበታል። እንዲህ ከመሆን እግዚአብሔር ያድነን። ከዛ በኋላ ተጨነቁ። ምን አሉ ይላል? ወፈሩ ኖተያት ይላል። እነዚህ መርከበኞቹ ፈሩ። ተቃያሪ ያለ አይደለ? ልክ ፓይለት ሲያበር ረዳት እንዳለው ሁሉ መርከበኛ አጋዥ ይኖረዋል። ወፈሩ ኖተያት መርከበኞቹ ፈሩ። በተለይ አንዱ ቀረብ ብሎ መርከቧን መቀንትን ማለት መረጋጋት አቅቷታል። መረጋጋት ማዕበሉ ከፍ ዝቅ ያደርጋታል። አሁን ምን አደረጉ? አንድ ነገር ወሰኑ። አይ ዛሬ ጎበዝ ወረታችን ከብዷታል መርከባችን። ምንድነው የተፈጠረው ነገር? ችግሩን መለየት አይደል የመጀመሪያው? ችግሩን መለየት ጀመሩ። ምንድነው ችግሩ? ችግሩ የጫነው ዕቃ መርከቧን ከብዷታል። ስለዚህ ወይ አምላካችን ተቆጥቷል፣ ወአውየው ኩሎም ወሀበ አምላኮሙ ሁላቸውም የአምላካቸውን ስም እየጠሩ ተንጫጩ ይላል። ስለዚህ ምን እናድርግ? ይሄን የያዝኑን ወረት እኛ ካለን እንተካዋለን፣ ወደ ባህሩ እንጣለው። ምናልባት አምላካችንም ተቆጥቶ ከሆነ እንደ ግብር ይቆጠርለታሉ። ወገደፉ ሳይሎሙ ወርቁን፣ ብሩን፣ ወረቱን እድሜ ልክ የነገሩበትን እንግዲህ ጭነው ሊመጡ እኮ ነው። ተመልከቱ። ያን ሁሉ ወረታቸውን ወደ ባህር ጣሉት። እግዚአብሔር የሌለው ወረት እንዲህ ነው የሚሆነው። አምላካቸውን እየጠሩ እንደውም ሊቁ ምን ይላል? ይሄን ሲገልጽ ታድሮስ ማርቲን የተባለ ሊቅ አለ። እሱ ሲገልጽ ምን ይላል? እነዚህ ሰዎች ቀድሞ የነበራቸው ልምድ አለ። ያን ልምዳቸውን አሁን መጥራት አልቻሉም። ልምድ እንዴት ሊመጣ ይችላል? እዚህ ላይ አሁን ማዕበል ነው የተነሳው። ወደ ልምዳቸው ሳይሆን አምላካቸውን ጠሩ፣ ጮሁ። ግን አምላካቸው የሚሰማቸው አልነበረም። ለምን? ዘንዶ ነው። ዘንዶ ደግሞ አምላክ ሊሆን አይችልም።
እነሱ መስላቸው የባዕድ ዘንዶ ያመልኩ ስለነበር እሱ ተቆጥቶ ነው ብለው ጣሉለት እንጂ በፍጹም ሊሰማቸው አልቻለም። ግን አለ ይሄ ሊቅ ሲገልጸው ያን መከራቸውን እንዲወገድላቸው ስራቸውን በጸሎት ጀመሩ አለ። አሁን የኛን ህይወት ስራ ስንጀምር በምንድን ነው የምንጀምረው? ዝም ብለን እንቀደዋለን። እነዚህ ሰዎች ገንዘባቸውን ጥለዋል፣ ልምዳቸውን አስታውሰዋል፣ ግን አላስቀደሙትም። ዛሬ በልምዱ የሚመጻደቅ ስንት ሰው አለ? በልምዱ ማለት ነው። በእውነት ሁሉም ነገር እግዚአብሔር ከሌለበት አያሻግርም። ምእመናን እግዚአብሔር ልምድ የሚያሻግረው፣ ዝና የሚያሻግረው፣ ሀብት የሚያሻግረው፣ ታላቅነት የሚያሻግረው እግዚአብሔር ከፊት ሲመራ ብቻ ነው። እግዚአብሔር መሪ ከሆነ እግዚአብሔርን በጀርባ ካደረግነው መጀመሪያ ተሰባሪዎች እኛ ነን የምንሆነው። መርከብም አያሻግርም። በሰማይ ላይ ብንጓዝ ምንም ነገር ተጨማሪ ማቴሪያል ሳይኖር ደመናን ይዘው በደመና ላይ 50 ዓመት የጸለዩ ቅዱሳን አሉ። እነ ዮሐንስ ረጓሜ ደመናው ረግቶላቸው ደመና ላይ እስኪያስቡት ደመና እንዴት ይረገጣል? ደመና መረገጥ አይችልም እኮ። እዛ ላይ ሆነው ያን በአት አድርገው ደመናን ዋሻ አድርገው እዛ ላይ መጸለይ የሚገርም እኮ ነው። እግዚአብሔርን ስንቀርበው ደመናውን ያጸነዋል፣ ህዋውን ያጸነዋል። ከዚህም በላይ እነሆ ይሄን ሰማይን ሰንጥቆ እስከ መሄድ ያደርሳል። እንደ ቅዱስ ጳውሎስ 3ኛ ሰማይ ሄደው እኮ የቅዱሳን መላእክትን አገልግሎት እኮ ጎብኝተው መጥተዋል። እነ ቅዱስ ጳውሎስ አያው ጉብኝት ሲባል ትዝ የሚለን ውጭ ዓለም ነው፣ የባህር ማዶ እግዚአብሔር የለሽ ነው ትዝ የሚለን። ቅዱሳኑን ስናይ ግን ዓለመ መላእክትን ሄደው ጎብኝተው መጥተዋል። ይሄ ነው ልዕቀት ማለት፣ ይሄ ነው የቤተ ክርስቲያኗ ልዕቀት። ስለዚህ በእነ ዮናስ አስተምሮ በእነ ዮናስ ሕይወት የምናየው አንደኛ የግል ሕይወት ውድቀት ምን ይመስላል፣ ሁለተኛ ደግሞ ልዕቀት ያላቸው አሉ፣ ሕይወታቸው ወረድ ያላሉ። ይሄን መገምገም ያስፈልጋል ማለት ነው። ከዛ ቀረብ ባለና ምንድነው የት መጣ ጠየቁት። ዮናስን አፋጠጡት። የግል ሕይወት ሂስትሪ ታውቁት የለ? በዚህ ዘመን አንዱ ቫይረስ የሆነብን ይሄ ነው። የት ነህ? ወገን ማን ነው? ከየት ተወለድክ? አቤት እንዴት አይነት ቫይረስ መሰላችሁ! ሰውን አጥቦ በሰፈር የሰፈረ ማለት ነው። ማን ነው ወገን? ከየት ተወለድክ? ስራ ምንድነው? የት መጣ? አፋጠጡት። ዛሬ ሲመጣ ጸጉረ ልውጥ ከሆነ የት ነህ? ከምን መጣ? ሰው ነው በቃ ሰው። እግዚአብሔር የፈጠረው ሰው ነው። እግዚአብሔር የፈጠራት ሰው ናት። ይህን መገንዘብ ነው። እግዚአብሔር የፈጠረውን አካል ከየት ወደ የት የሚል መጥበብ ነው። ጥብብ አድርገው በሆነ ልኬት ለክተው ጠየቁት። ከየት ነህ? ከማን ወገን ነህ ላሉት ዕብራዊ ነኝ አላቸው። ዘሩን ለጊዜው አልነገራቸውም። ስራ ምንድነው ላሉትም ይመልስላቸዋል። እኛውን ስራችሁ ምንድነው ብንባል እስኪ ንገሩኝ። እዚህ ይሰማችኋል? እስኪ የሚሰማችሁ እጃችሁን አውጡ። የሚሰማችሁ እሺ፣ ስራችሁ ምንድነው? ስራችሁ ንገሩኝ እምትሉት እያንዳንዳችሁ መናገር አትችሉም። አንዳንዶቻችሁ ኢንጂነሪንግ፣ አንዳንዶቻችሁ ሕክምና፣ አንዳንዶቻችሁ የግል ስራ ንግድ፣ አንዳንዶቻችሁ የቤት እመቤት፣ በቃ ብዙ ነገር ትነግሩኛላችሁ አይደል? እዚህ ካህናቱ እኔ ቀዳሽ እንደኔ ያለውም እሰብካለሁ ሊል ይችላል። ዮናስ ግን አንድ ነገር ተናገረ። ስራዬ እግዚአብሔርን ማምለክ ነው አለ። ስራዬ ምንድነው አለ? እግዚአብሔርን ማምለክ ነው። እግዚአብሔርን ማምለክ ለካ ስራ ነው። እያችሁ አምልኮተ እግዚአብሔርን ማስቀጠል ስራ ነው። ከስራ በላይ ስራ። ይሄ ሁሉ ለስጋ የምንኖርበት ማቆያ ነው። ለካ የኛ ስራ እግዚአብሔርን ማምለክ ነው። ግን ይሄንን አስተውሶ የሚያውቃል? የኔ ስራ እግዚአብሔርን ማምለክ ብሎ የሚለጥፋል። አሁን የባለስልጣናቱን ስታይ እኮ እዚህ ፊት ላይ የሚለጠፈው የዚህ ምን ታጣሪ እግዚአብሔር ስራዬ ነው ብሎ ይለጠፋል። እስኪ ባጃችሁን እዩት። እስኪ ባጁ ምን ይላል? ባጃችሁ ሙያችሁን ነው የሚገልጸው። ዮናስ ግን የኔ አገልግሎት፣ የኔ ስራ፣ የኔ ሙያ እግዚአብሔርን ማገልገል ነው፣ እግዚአብሔርን ማምለክ ነው አለ። በቃ ይሄ ስለዚህ ምን እግዚአብሔርን ማምለክ ነው። አስቀድሞ እንዲጠይቀው ስለነበረ አሁን በእንቅልፍ በነበረበት ሰዓት ማዕበል ሲነሳ፣ ሞገድ ሲነሳ፣ ጥፋት ሲነሳ ቀሰቀሱት። ታንስ ወፀው ስም አምላክከ እግዚአብሔርን አመልካለሁ ብለህ አልነበረም እንዴ? አዎ። ታዲያ አንተ እግዚአብሔር ለመቼ ነው የሚሆነው? ጥፋት መጣ። ተነስና አምላክህን ጥራ፣ ያድነን ዘንድ ጥራለን፣ ተማጸንን። ግን አሁን ከነሱ አምላክ ወጡ ማለት ነው።
የቹት ዓላማ የሌለው ሰው እንዲህ ይላል ማለት እንደ ፔንዱለም ይወዛወዛል ማለት ነው። አሁን ገንዘባቸውም ገበሩለት፣ ወርቁም ብሩን ሰጡ፣ ዝም አለ። መርከቧ አሁንም ያው ናት፣ እየተነዋወጸች ነው። ዛሬ መርከቧ ቤተክርስቲያን ለምንድን ነው የምትነዋወጸው? ለምንድን ነው የምትነዋወጽ? ለምንድን ነው መርከብ የተባለች ሀገር የምትነዋወጽ? አሁን ችግሩ ማን ነው? የዛች መርከብ ችግሯ ዮናስ ነው። ችግሯ አንድ ሰው ነው። ማን ነው ዛሬ የዚች ቤተክርስቲያን ችግሯ? ማን ነው ዛሬ የዚች ሀገር ችግሯ? ችግሯ ማን ነው? እኔ ወር የሚሰብክ እየመሰለው ራሱ ችግሩ ሆኖባት ይሆን? ወይስ ደግሞ በውስጧ ያለው መሪ ችግሩ ሆኖባት ይሆን? ወይ እናንተና እኔ ተባብረን ችግር ሆነንባት ይሆን? ማትረጋጋው ለምንድን ነው? ጠይቁ እስኪ ጠይቁ። ለምንድን ነው ማትረጋጋው? ለምንድን ነው ሁልጊዜ እሳት የሚነድባት? ለምን ጊዜ ሁልጊዜ ማዕበል የሚደፋት? ለምንድን ነው ሁልጊዜ እሳት የሚነድባት? ለምንድን ነው ዛሬ ሰው ተረጋግቶ ህይወቱን መቀጠል ያልቻለው? ለምን ይመስላችኋል? የተጸነሰው ያልተወለደው ችግር ምን አይነት ችግር ነው? ያቺ መርከብ ዮናስን በውስጧ በማህፀኗ ይዛለች። መርከቧ መረጋጋት አልቻለችም። ችግሩ እስካልተወገደ ድረስ መርከብ እንዴት ትረጋጋለች? ችግሩን እግዚአብሔር ያስወግድልን። የሚታወቅ ስለሆነ ችግሩ ምን ላይ ነው ይታወቃል። ችግሩ ግን እንዴት ይወገድ? እነሱ ወደ መፍትሄው ነው የሄዱት። ስለዚህ እያንዳንዱ ክርስቲያን ችግሩን ከለየ ወደ መፍትሄው። አሁን ብዙ ጊዜ የተለመደው ምንድነው? ችግርን ማውራት። የችግሩ መፍትሄ ማን ይሁን? የመፍትሄው አካል ማን ይሁን? ራሱን የመፍትሄ አካል አድርጎ። ይሄ ብቻ አይደለም። መርከብ ቤታችን መርከብ ናት። ህይወታችን መርከብ ናት። የኛ ነፍስ መርከብ ናት። የሚያነዋውጻት ማን ነው? አያችሁ፣ ስናወርደው ነፍስና ስጋን እዩዋት። አሁን ስጋ ነፍስ እንድትነዋወጽ ያደርጋታል። ስለዚህ የነፍስ ችግሯ ስጋ ከሆነ ስጋ ላይ መስራት ያስፈልጋል ማለት ነው። ነፍስ መርከብ ናት፣ እንድትረጋጋ ወደ እግዚአብሔር እንድትቀርብ። የመርከቧ ችግር ዮናስ ሆኖ ያን ያህል ነገር ከመጣ የኛ የህይወታችን ዛሬ ችግር ምንድን ነው? የትዳሩ ችግር ምንድን ነው? ትዳሩ ለምንድን ይነዋወጻል? ለምን ይነዋወጻል? ባለስልጣን ቁጭ ብሎ መምራት ያቃተው በዚህ ዘመን ለምንድን ነው? ምንድነው የስልጣኑ ችግር ምንድነው? ባለስልጣን ያን ችግር አጥንቶ መፍትሄ መስጠት መቻል አለበት ማለት ነው። አለበለዚያ ውስጥ ውስጣው ይቀጥላል መፍትሄ እስካልተሰጠው ድረስ ማለት ነው። በዛ ነው ሂደቱ የሚያሳየን። ይሄን አሁን የምንኖርበትን ዓለም በዚህ ልክ ነው የሚያስረዳን ማለት ነው። በዚህ ልክ ያስረዳን። ተነስ ጥራው አምላክን ያድነን ዘንድ። ይሄንን ታላቁ ሊቅ ቅዱስ ቄርሎስ ዘኢየሩሳሌም የተባለው በተለይ በዮናስና በኢየሱስ ክርስቶስ ያለውን ንጽጽር እየገለጸ ያስቀምጣል። ምንድነው የሚለው? ጌታችን መድኃኒታችን ኢየሱስ ክርስቶስ አለ በመርከብ ሳለ የነበረበትን ሁኔታ ሲገልጽ ዮናስ የነነዌ ሰዎችን አስተምር ቢባል ከእግዚአብሔር ፊት ሸሽቶ አመለጠ። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን በሽተኞችን ሊያድን መጣ። አሁን ዮናስ በሽተኞችን አክም ነው የተባለው፣ እሱ አመለጠ። ኢየሱስ ክርስቶስ ግን በሽተኞችን ሊያክም መጣ። ዓለም ታማ ነበረ። በሙሉ ፍጥረቱ ሁሉ በጥንተ አብሶ አዳምና ሔዋን በበደሉት በደል ተይዞ በአንድ ሰርክል ውስጥ ገብቶ እየተንከባለለ ነው ያለ። በሽተኛውን ዓለም ሊያድነው መጣ። ይሄ ብቻ አይደለም ማለት ዮናስ መርከቡ ውስጥ ሆኖ ተኛ አለ። ኢየሱስ ክርስቶስም ታንኳ ውስጥ ሆኖ ተኛ። እስኪ አስቡት፣ አምላክ ይተኛል አይተኛም? አሁን የዮናስን እንቅልፍንና የኢየሱስ ክርስቶስን እንቅልፍ እስኪ አነጻጽሩት። ምን አይነት እንቅልፍ ነው? አምላክ ተኛ ሲባል ምን አይነት ምኝታ ነው? ዮናስ ተኛ ሲባል ምን አይነት ድካም ነው? እውነት አምላክ የተኛው ስጋ ለብሶ ደክሞት ይሆን? ደክሞት ነው የተኛው? የዮናስ እንቅልፍ ድካም ያለበት ዝለት ያለበት ለዛውም አመጽ ያለበት እንቅልፍ ነው ዮናስ። የኢየሱስ ክርስቶስ ተኛ መባሉ ግን ጌትነቱን ለመግለጥ ነው አለ ቅዱስ ቄርሎስ። ጌትነቱን ሊገልጽ ኖመ ከመ ውልደ ሥጋ ይለዋልና፣ ልክ ሥጋ እንደለበሱ ሕፃናት ተኙ ይለዋልና ያን ለማሳየት ቀድሞ እንቅልፍ የለበትም የተባለ ምንድነው? የእስራኤል እረኛ አይተኛም ነው። አይተኛም። እሱማ ከተኛ ዓለም ጠፋች እኮ። ዓለም ጠፋች። እንዴት ነው? ሊተኛ አይችልም። ነገር ግን ተኛ ያለውን በዚህ መልኩ የሁለቱን አነጻጸረና ምን አለው መጨረሻ? ዮናስ በተኛ ጊዜ መርከቧ ተነዋወጸች።
ከዛ ምን አሉት የተሳፈሩት ወይም በመርከቧ ውስጥ ያሉት? ተነስተህ የአምላክህን ስም ጥራ ያድነን ዘንድ አሉት። ሐዋርያት ግን በውስጥ ነበሩና እግዚኦ አድነን ከመ ንሙት፣ አቤቱ እንዳንሞት አድነን አሉት። እስኪ ለዩት። እስኪ ያ ያድነን ዘንድ አምላክህን ጥራ ነው። እነሱ ግን ራሱ አምላክ ነውና አድነን አሉት። ያድነን ዘንድ ማለትና አድነን ማለት ይሄ ጨበጣ ንግግር ይባላል። አድነን ቀስቅሰው አድነን አሉት። አሁን ዮናስ መፍትሄ ያደረገው የዚህ ችግር ፈጣሪ እኔን ተመልክቶ ሊያጠፋችሁ ነውና ማዕበሉም ባሕሩም ነፋሱም የተባበረው ጦር ወደ እናንተ ሳይሆን ወደ እኔ ነው አለ። ችግር እኔ ነኝ በሉ እስኪ፣ ችግሩ እኔ ነኝ። አሁን በዚህ ዘመን እኔ ነኝ የሚል አለ? እንደው እስኪ ታዘው፣ ውስጣችሁ ይፍረድ። አንድ ሰው አጥፍቶ የጥፋት ባለቤት እኔ ነኝና በእኔ ፍረዱ ይላል በዚህ ዘመን? ንገሩኝ እስኪ። ይላል? ምእመናን እንላለን እኛ? ማምለጫ መንገድ ነው የምፈልገው። ይልቁንስ ለአንዱ ምን እንላለን? እኔ እኮ አልናገርም ብዬ ነው እንጂ እገሌ ነው እንላለን። ግን እኮ እየተናገርን ነው። አልናገርም ብዬ ነው እንጂ ተናገርን እኮ። እዚህ በላይ ሌላ ምን ያስፈልጋል? የንግግር ወሽመጥ እንፈልጋለን ማለት ነው። ወሽመጥ ወይም ደግሞ መሻለኪያ በር ቀዳ የመርፌ ቀዳ ፈልገን ሹክ ያንኛው በሰማው ልክ ያባዘዋል። እዛ በኋላ እሳቱ ረመጡ ከኛ ያልፍና ረመጡ ካልሰራው ላይ ሰውየው የበቃ ነው ወይም የበቃሽ ናት ለእርሱ ስላልተመቸችው ብቻ ለእሱ ስላልተመቸው ብቻ ታርጋ የሚለጥፍለት ከሆነ ውድቀት ነው የሚሆነው። ውድቀት ነው። ዮናስ ያደረገው ይሄን ነው። ከዛ በኋላ እንግዲህ ዮናስ መርከቡ ውስጥ ነው። ችግሩን ወደ ራሱ አመጣ። እኔ ነኝ አለ። ዳዊት ይሄን ተናግሮታል። ቅዱስ ሄሮኒመስ የተባለ ሊቅ ይናገራል። በተለይ ቅዱስ ዳዊትን፣ የቅዱስ ጳውሎስን፣ የዮናስን የሶስቱን ነገሮች ያነጻጽራል። ምንድነው የሚለው? ዮናስ ቅዱስ ዳዊትንና ጳውሎስን መስሏቸዋል አለ። በበጎ ተርጉሞለት ነው። ይህ በጣም የሊቃውንቱ እይታ ይገርመኛል። አሁን ቅድም የመጣንበት ነው። አሁን ቅዱስ ዮናስ ነቢዩን ድካሙን ምን ገለጽን አይደለ? አሁን ቅዱስ ሄሮኒመስ ምን ይለዋል? አይ ዮናስ እኮ ከእግዚአብሔር ፊት ሊጠፋ የፈለገው የነነዌ ሰዎች እንዳይጠፉ ፈልጎ ነው። ምክንያቱም እሱ ተናግሮ ባይመለሱ እሳቱ ቢዘን እንዴት ተጠያቂ ሆናለሁ በነፍሳቸው የስንቱ ነፍስ ተጠያቂ ሆናለሁ ብሎ ነው። እነሱ ከሚጠፉ ምናልባት መርከቧን ብትገለበጥ እኔ ልጥፋ ብሎ ነው። ዳዊትን መስሎታል። ዳዊት ባለማወቅ በጎቹን ያን እስራኤልን በማስቆጠሩ ያ መቅሰፍት መጣበት። እኔ ልጥፋ አለ። ምን በድለዋል አለ። ራሱን የጥፋት ማዕበሉ ወይም ደግሞ ከእግዚአብሔር የመጣው መቅሰፍት እኔን ያጥፋኝ አለ። ቅዱስ ሊቀ ነቢያት ሙሴም ይሄን ነው ያለው። እነዚህን ወገኖችን ከምታጠፋ እኔን አጥፋኝ አለ። ስለዚህ አለ ዮናስም ያደረገው ይህን ነው ብሎ ተርጉሞለታል። እኔን ጣሉኝ አለ መጨረሻ ላይ። እስኪ እኔን ጣሉ ይበሉ እስኪ። ኧረ ተናገሩ። እኔን ጣሉ ይበሉ እስኪ። ወዴት እንጣለኛ? ወዴት ነው የምንጣለው? ዮናስ ወደ ባሕሩ ጣሉኝ አለ። መጨረሻ መፍትሄ ያ ሊቅ ቅዱስ ቄርሎስ ዘኢየሩሳሌም የነገርኳችሁ ዮናስ መፍትሄ ያደርገው የመጨረሻው ራሱን ወደ ባሕር መጣል ነው። ኢየሱስ ክርስቶስ ግን ተነሳና ባሕሩን ነፋሱን ገሰጸ። በዚህ ምክንያት ጸጥ አለ፣ መርከቧ ተረጋጋች። ዮናስንም ባሕር ከዋጠች በኋላ መርከቧ ተረጋጋች ይላል። ኢየሱስ ክርስቶስን ባሕር ማዋጣት ይችላል። በእጁ ላይ ያለች ግን በጊዜው በላዩ ላይ ያለባት ናት። ዮናስን ግን ዋጠችው። እሱ ብቻ አይደለም፣ ሌላ አሳ አንበሪ ያዘጋጀ እግዚአብሔር፣ ሌላ ዓለም። አይ ዮናስ ከሀገሩ ተሰዷል። ወደ ተርሴስ ነው እየኮበለለ ያለው። አሁን ባሕር ውስጥ የባሕሯ ክስ እንዳለ ሆኖ አሁን ደግሞ ሌላ አሳ መጣ፣ ተቀበለና ዋጠው። አሁን የዮናስ ዓለም ምን ሆነ? የአሳ ከርስ ሆነ፣ ወይም የአሳ ሆድ ሆነ። ዮናስ አሳ ከርስ ውስጥ ሆኖ አልተኛም፣ መርከቧ ውስጥ ሆኖ ተኝቶ ነበረ ዮናስ። አስቡት። አሁን መከራ መጣው፣ መከራው ቀረበ። ባሕር ላይ ጣሉ፣ ልሙት አለ። ወሰነ በራሱ ላይ እናንተ ብዙዎቻችሁ ከምትጠፉ እኔ ልጥፋ አለ። እኔ ልጥፋ ማለት በጣም ከባድ ውሳኔ ያስፈልገዋል። ውሳኔ ወንድሜ ከሚሰቀል እኔ ልሰቀል ማለት ይሄ ከባድ ውሳኔ ይጠይቃል። ቁርጠኝነትን ይጠይቃል። መስዋዕትነትን ይጠይቃል። ዮናስ አሁን መስዋዕትነትን ከፍሏል። ግን ሌላ ዓለም ነው የገጠመው። ከአሳ አንበሪ ሆድ ውስጥ ሆኖ ቆሞ መጸለይ ጀመረ። እንዴት ነው ግን? እስኪ ያለውን እስኪ ዳሱት። የአሳ ሆድ እኮ ካርጥፎ ይፈጫል እኮ ይፈጫል። ከአሳ ጥርስ አልፎ ለዛው ሆድ ውስጥ እንዴት ነው ያልተፈጨ? ዮናስ አየር እንዴት አገኘ? እንዴት ተመቸው? እግዚአብሔር ሲያዘው አልተመቸውም። የአሳ ሆድ ግን እንዲህ ሊመቸው ቻለ።
ቁሞ መጸለይ ጀመረ። በመከራዬ ጊዜ አሰብኩህ አለ ዮናስ። አሁን እግዚአብሔር ትዝ የሚለን እኛ መከራ ጽሊያችን ሲያንቀን ነው። መጥቶ ሲደፋን ጌታዬ ጌታዬ እንላለን። በአማን ቀን ግን ኧረ ማን አለ? እንዴት አይነኩል እኮ ማን አለ? በቃ እንደፈለገ ሁሉ ማለት ነው። እንቅ ሲያደርገን ግን እግዚአብሔር አለ። ዛሬም አለ እግዚአብሔር። በጣም መሸወድ ነው ምዕመናን፣ በጣም መሸወድ። ስለዚህ በደስታም ቀን እግዚአብሔርን ማሰብ፣ በመከራም ቀን እግዚአብሔርን ማሰብ ነው። አሁን ዮናስ ጨነቀው፣ ምክንያቱም ዓለሙን አጠበበበት እግዚአብሔር፣ እዛው ላይ አስተማረው። ምክንያቱም ይሄ ከአሳ አንበሪ ሆድ ይቺ ትጠፋለች። የእግዚአብሔር ዓለምነት ዓለም የሌለው ዓለም ነው እያቸዋለሁ። ካለበት ዓለም ነው አዘዘው፣ አመልጣለሁ አለ። ወደ ባሕር ሄደ፣ መርከብ ላይ ገባ። ጥሩ ነው፣ አየር አለ፣ እስትንፋስ አለ። አሁን እዛ ላይ ነፋሳት አመጹበት። ወደ ባሕር ጣሉኝ አለ። ካልክማ ባሕር ውስጥ የኔ አይደል አለ እግዚአብሔር። ወደ አሳ አንበሪ ውስጥ ሌላ እስር ቤት አስገባው ማለት ነው እግዚአብሔር። ይገርማል። እዛ ውስጥ በመከራዬ ጊዜ አሰብኩ፣ ይሄ ማዕበሉ ሞገዱ ናጠኝ አለ። ስለዚህ በመከራዬ ጊዜ ማን ይድረስልኝ? አንተ ድረስልኝ አለ ዮናስ። ሲያዝ እኮ ነው ሁሉም እስር ቤት ሲገባ፣ የሆነ ሰንሰለት ውስጥ ሲገባ፣ ወጥመድ ውስጥ ሲገባ ያገር ያለ ይላል ቀርሞ ነው መጮህ እግዚአብሔር። 3 ቀን አደረ ይላል። ረሃብ የለ፣ ጾም የለ። ተመልከቱ፣ የምመገበው ማለት የለ። ዮናስ እዛው ነው ይጸልያል። በ3ኛው ቀን ወስዶ ነነዌ የተፋሳን ነው ህርስ በክ እያለው እኮ ነው። ህርስ በክ መጨረሻ ምን አለ ዮናስ? አይ ምን አደርጋለሁ ይህች ሀገር ማና ነነዌ አለቀቀኝም፣ ከንቱ ድካም የደከምኩት አለ። አስሮ በአሳ አንበሪ እንደዛው ነው። አሁን በዚህ ዘመን ሰው ሲያጠፋ እንደምታውቁት የኋሊት ይታሰርና እየተጠበቀ ይሄዳል፣ ይገባታል አይደል? ከርቸሌ ውስጥ። ዮናስን ደግሞ ነፋሳት ነው አስሮ ከርቸሌ ውስጥ ያስገቡት ማለት ነው። አሳ አንበሪ ወስዶ እዛ ሲተፈው ማናት? ነነዌ። ምን አደርጋለሁ? እስከ ነሰሉ ስለት ነነዌ ትትገፈጥ አባይ ሀገር። እቺ ታላቂቱ ነነዌ እስከ 3ኛው ቀን ትገለበጣለች አለ። አሁን ሲናገር የዮናስን አስተምሮ በደንብ አድርጋችሁ ለኩልኝ። አንደኛ የኔ ስም ይጠፋል የሚል የውስጥ ስጋት አለበት። ሲያስተምር ደግሞ መቼስ እኮ አለው አይደል? ምእመናን እግዚአብሔር ቸርነቱ ለኛ የወደፊት ያሰበልን ተስፋው ይነገራል እኮ። መከራ ነው የመጣ፣ አይዟችሁ በርቱ ጠንክሩ ማለት ማጓዛት እኮ አለ። እናንተ ተመለሱ፣ ብትመለሱ እሳቱ ይበርዳል። የለም ማጓዛት፣ መርዶ ነው የነገራቸው። እንደደረሰ የቁጣ መርዶ ስብከት ነው። ዮናስ አሁን ስብከት ነው የሚባለው ምንድን ነው? እስኪ አስቡ። ነነዌ እስከ 3 ቀን ድረስ ትገለበጣለች። የማስታወቂያ ስራ ነው የሰራው ዮናስ። የማስታወቂያ ስራ ነገራቸው። በቃ ትገለበጣለች ሲላቸው ከታላቅ እስከ ታናሽ ድረስ እንደበረዶ ቀለጡ። እንደሆነ ነገር ችግር ሲነገራችሁ እውነት ውስጣችን የሚሰማው ነገር የለም። ይሄ እኮ እሳት ዘንቦ ትቃጠላላችሁ እኮ ነው። አስባችሁታል? ከመርዶ በላይ መርዶ እኮ ነው። ዘር አይቀጥልም እኮ እያላቸው እኮ ነው። ነነዌ ላይ የሚቀጥል ዘር አይኖርም። ከዚህ በኋላ በእሳት ጋይታችሁ ትጠፋላችሁ። ይሄ በጣም ከባድ መርዶ ነው። እንዴት ያድርግ ዮናስ? ምን ያድርግ? ያን ቁጣውን እነሱ ላይ አራገፈ። ከዛ በኋላ ንጉሱ ምን አይነት አዋጅ አወጣ መሰላችሁ? ቢገርም ንጉስ ነው በጊዜው የነበረው ንጉስ። በነነዌ ሀገር የምትኖሩ እመጫቶችም ብትሆኑ ሴቶችም ወንዶችም፣ ባል ከሚስቱ ሚስት ከባሏ፣ ሕፃናት ከእናታቸው ጡት፣ እንስሳትም ሳይቀር እንቦሳ ከእናቱ ጡት እንዳይገናኝ፣ መብል እንስሳት ወደ ሳር እንዳይሰማሩ፣ ሁላችሁም ወደ ፈጣሪያችሁ አልቅሱ አዋጅ ነገረ። ጾሙ ጸልዩ። ይሄ መጀመሪያው አዋጅ። እንዲሁ አውጆ ራሱ ዙፋን ላይ አልተቀመጠም። ያን የለበሰውን ልብሰ መንግስቱን አውልቆ ማቅ ለብሶ አመር ነስርሶ ተንበርክኮ እግዚአብሔርን ጠየቀ። እንዲህ አይነቱን ልቡና እግዚአብሔር ያድለን። አያችሁ፣ የንስሐ ልብ ማለት መሰበር ማለት ይሄ። ተሰብረው እግዚአብሔርን ጠየቁት። በ3ኛው ቀን እግዚአብሔር ዮናስን አናገረው። ዮናስ አለው። እሰይ ያለ ዮናስ። እንዴ ሰው ጥፋት ያስደስታል ምእመናን። ዮናስ የሚጠባበቀው አሁን ምንድን ነው? በቃ እሳቱን ሊያዘንብልኝ ነው። አሁን ቦታ ያለያዛል ዮናስ ብሎ ሲጠራው የሚጠብቀው አንድ ነገር አለ። ሰፍ ብላችሁ የምትጠብቁት ይለ ሰስፔንስ የምትሉት እናንተ የሆነ ምራቁጣችሁ የምትጠብቁት ነገር አለ። ያልሆነ ነገር ሲሆን ጥንዝል እንላለን። አሁን ዮናስ የጠበቀው ነገር በቃ ተዘጋጅ፣ ወጣ በል፣ እሳት ላዘንብ ነው። በቃ ነነዌ ስጠፋ አይንን ባይ ታያለ። ደስ አለው የጠበቀው ዮናስ ሲለው በቃ ቦታ ላይ ያዛለና ጠጉን ወጣ ብሎ ያዘ።
እንዲህ አይነት ሰው አለ። የሰው ጥፋት ደስ እገሌ ወረደ ሲባል የት አባቱ ምን ያስደስታል እንዴ? ወደቀ እኮ ነው የተባለው። የሰው ውድቀት ያስደስታል እንዴ? የሰው ጥፋት ያስደስታል እንዴ? ምዕመናን እስኪ ህሊናችሁን አስቡት። የለም አያስደስትም። ከዛ ቀጥሎ ወጥቶ እርፍ አለ ተኛ። ምክንያቱም ሊጠፉ ነው። ቅዱስ ኤፍሬም ይሄን ምን አለ መሰላችሁ ሲያራቅቅ ዮናስ የነነዌን ሰዎች ኃጢአታቸውን ቆጠረ እንዲህ ሰርተዋልና ዋጋቸውን ያገኛሉ ብሎ የነነዌ ሰዎች ደግሞ የራሳቸውን ኃጢአት ቆጠሩ አለ። እስኪ የራሳችን ኃጢአት እንቁጠር ምዕመናን። እስኪ ቆጠሩት 1 2 3 ብላችሁ እስኪ መዝገብ ይኖራችሁ እስኪ በቀን ምን ሰራው በደል ስንት ይሆን? ያንን እኮ ዝም ነው ምን ነው እኮ እግዚአብሔር ግን ያውቀዋል። ዝም ይለናል። እኛ እኮ ነን መጻፍ ያለብን ጽፈን። ዮናስ የነሱ ሲቆጠር የነነዌ ሰዎች ግን የራሳቸውን ቆጠረ። ዮናስ ምሽትን ተጠባበቀ አለ። ምሽትን ሲጠባበቅ ምን ለማድረግ ነው? የነነዌ ሰዎች ዛሬ ምሽት ያልቀላቸዋል። እንዲህ እኮ ነው በቃ ገሌ አለቀለት። እግዚአብሔር ደግሞ እንዲህ አይነቱን ነገር ይቀጥላል አይቀጥልም? ይቀጥላል። እንዴት አይነት መታደል እኮ ነው። እግዚአብሔር ይቀጥላል። ከዛ በኋላ እዛ ካረፈበት ቦታ ቅል በቅላለት በጣም ዛፍ ጥላ ሆነ ዘመን በላለት በላዩ ላይ እንደው ዋይ ፀሐይ ጋርዳለ ደስ ብሎታል። እሰይ ብሎ አሁንም መልሶ ተኛ። ሰው ሲመቸው ይተኛል። በነገራችን ላይ እስኪ ማታ በደንብ አድርጋችሁ በልታችሁ እንደው ተመችቷችሁ ታዩ። ጠዋት ላይ ለነሳ ተመችቷችኋል። እንዴት ትነሳላችሁ እንዴ? ሰው ሲርበው እኮ ነው የሚነሳው። ጽድቅ ሲርበው ይነሳል። ሰው ቅድስና ሲርበው ይነሳል። እግዚአብሔር ሲርበው ሰው ይነሳል። ከተመቸ በስጋ ለጥ በቃ አልጋ መቃብር ነው የሚሆነው። ለጥ አንሶላው መቃብር አድርጎ ለጥ የሚለኝ ተመችቶታል። ስጋ ፍላጎቱ ተሟልቶለታል። ምዕመናን ከዚህ መውጣት ያስፈልጋል። አሁን ዮናስ ተኛ። አሁን ተመልከቱ። መጀመሪያ መርከብ ላይ ተኛ። ሁለተኛ አሳ አንበሪ ውስጥ ሆኖ በትጋት ነበረ። አሁን ደግሞ የሆነ ምቾት የመሰለ ነገር ሲያይ እግዚአብሔር ሲያናግረው በቃ ጥፋቱ መጣል ብሎ ሊደሰት ተኛ። እዛፍ ስር ተኛ። አተኛንበት መንቃት። አሁን ሲያይ ደግሞ ሁለተኛ ቢነቃ ትል ቆርጧት ያቺ ቅል እንዴት እንደበቀለች የሚያውቀው ያልደከመባት እርር ብላ አገኛት። አይ እግዚአብሔር ሁልጊዜ በእኔ ላይ ያመጻለ። አሁንም ከክስ አልወጣም እኮ ይሰው እግዚአብሔርንም አሁንም ከሰሰ። ሁልጊዜ አይ እግዚአብሔር አሁን ለአንዲቱ ድሃ ለእኔ የሆነ ነገር አተነው ምን እንላለን? ወደ እግዚአብሔር ጣት የምንቀሰር እኮ ደፍረን ነው አልኩ። እግዚአብሔር ምእመናን ደፍረን ነው ወደ እግዚአብሔር ወደ ሰው እንዲህ እናደርጋለን። ወደ ሰው መጀመሪያ ወደ ራስ እኔን ጣሉ ይውላል እኮ ዮናስ አስተምሮናል። እዛ አሁንም እግዚአብሔር እዚህ ላይ አንድ ነገር አደረገ። ዮናስ ይህችን ቅል አንተ አልደከምክባት፣ አንተ አልተከልካት፣ ለምን አዘንክ አለው። እኔ ያላዝን ማን አልዘን? ራስ ምታት የተነስቶብኝ እኮ ምድር እየተሽከረከረችብኝ ነው አለ ዮናስ። አዎ ለእግዚአብሔር አልታዘዝ ስንል ምድር ትሽከረከራለች። የመሬት መናወጽ አይታችሁ የለ እንዴ? ልብ እኮ ያቀልጣል። መሬት ከዞረች እኮ ወይም መሬት መንቀጥቀጥ ከመጣ እኮ ህንፃው ሲወድም አይተናል እኮ አይደል እንዴ? ህንፃው መቃብር ሲሆን አይተናል። መሬት ተሽከረከረብኝ አለ። አንተ ላልተከልታል ቅል እንዲካዘብ አንሰኬኑ ይመካል ረነዌ አባይ ሀገር እላሃለው በውስጤታ አስርቶ ወክሌቱ እለይበዙ ማስርቶ ወክሌቱ እልፍ እለይፈለጡ የማኖም ወጸጋሙ ከ12,000 በላይ ማለት ከ120,000 በላይ ነነዌ ውስጥ ይኖራሉ። 120,000 ሰዎች ይኖሩባታል። በዛው ላይ ህፃናት አሉ፣ ግራቸውን ቀኛቸውን ያለዩ፣ ጽድቅን ኃጢአትን ያለዩ ህፃናት ላሉባት ለነነዌ እኔ አራራምን አይነት ነው እግዚአብሔር። እስኪ እንሰፍረዋለን ወይ? እስኪ እንደኛ ቢሆን እኮ ጠፍተናል፣ እንደ ሰው ቢሆን ጠፍተናል። እንደ እግዚአብሔር ቸርነት ግን እንኖራለን። ነብዩ ኤርምያስ የተናገረው ይሄ ነው። ያልጠፋነው ከእግዚአብሔር ቸርነት የተነሳ ነው አለ። ዓለም እንደምትነግረን መርዶ እንደ ዮናስ እንዳደረገው ቢሆን እኛ ጠፍተናል፣ የነነዌ ሰዎች ጠፍተዋል። ግን ዮናስን አሁን ከየዋህነቱ የተነሳ ነው እንዲህ የሚለው እንጂ ዮናስ እውነትም እነዛ ሰዎች ቅዱስ ሄሮሚኒመስ እንደተረጎመለት እንዲጠፉ ፈልጎ አይደለም። የዋህነቱ ነው እንዲህ ያደረገው። በዚህ ዘመን ሰው አልሞ አቅጣጫ ነርፎ ፕላን ነርፎ ሰውን ለማጥፋት ይሰራል። ዮናስ ግን ሆን ብሎ እንዲጠፉ አይደለም። የእግዚአብሔር ቸርነት ያውቃል። ከየዋህነቱ የተነሳ ነው። በየዋህነት ያለውን እግዚአብሔር ያስታርቃል። በክፋት የምናደርገውን ግን ማን ያስታርቅልን ነው የምላችሁ። በክፋት የምንሰራው አልመን የምንሰራው ማን ያስታርቅ? ከክፋት መውጣት ያስፈልጋል ምዕመናን። ከዛ በኋላ በላልና ዮናስን አስተምሮ
የዮናስም ሐሰተኛ እንዳይሆን እነዛም ሰዎች ይኸው ተናግሮ ነበር የለም እንዳይሉ ሁለተኛ እንዳያምፁ ልክ እሳቱ ወርዶ በጣም ረዛዝም ዛፉን ጫፉን አቃጥሎ ተመልሶ ወጣ ይላል። የነነዌ ሰዎችም ከዛ ጥፋት ተረፉ። የነብዩ ዮናስም ነብይነቱ እውነታ ሆነ። የነብዩንም ክብር ጠብቆ የሰዎቹንም ድካም ተመልክቶ ሁለቱንም አስማማ ማለት ነው። ተስማምተን እንድንኖር እግዚአብሔር ይፍቀድልን። ስለዚህ ከነነዌ ሰዎች ከዮናስ የምንማረው ይሄን ነው ማለት ነው። እንደነገርኳችሁ አንደኛ የነነዌ ሰዎች ምኖች ነበሩ? ባለሀብቶች ነበሩ። ሀብት እግዚአብሔር ከሌለበት አያጸርቅም። ሀብታቸውን ለባህር ገብረዋል፣ አላዳናቸውም። ያዳናቸው መጮሃቸው ነው። ዮናስ እኔን ጣሉ ቢመራቸው መርከበኞቹ ድነዋል። ሁለተኛ እነዛ የነነዌ ሰዎች በመጾማቸው በመጸለያቸው ዋይ ዋይ በመላታቸው ድነዋል። ዛሬ እኛም በመጾማችን በመጸለያችን ጸሎታችሁ እንደ ኔትወርክ የሚቆራረጥባችሁ አላችሁ። ሁላችንም ቢሆን ሲመቻችሁ የምትጸልዩ ሳይመቻችሁ ደግሞ ሩጣችሁ የምትሄዱ ተገቢ አይደለም። ይሄ ጸሎታችሁን እንደ ኔትወርክ አታቆራርጡ ምእመናን። በዚህ ዘመን አንድ ክርስቲያን ከእንቅልፍ ተነስቶ ሲሆን የሰባቱ ጊዜ ጸሎት አለበዛ ከእንቅልፍ ተነስተን በቀን ሳይቋረጥ የምንጸልየው ጸሎት ሊኖር ይገባል። ሲመቸን አይደለም መጸለይ፣ ወይ መከራ ሲመጣ አይደለም መጸለይ። ሁል ጊዜም ቢሆን እንደ ክርስትናችን ስመ እግዚአብሔር ጠርተን መሆን ያስፈልጋል። እግዚአብሔር 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 እያልኩ እየጸለዩ ስሙ እንደ ስኳር እየሟሟላቸው እኮ ስመ እግዚአብሔር እንደ ማር እንደ ወተት ሆኖላቸው ሌላ ጸሎት መጸለይ ያቅቷቸው በዚህ ባሕር ተሰጥሞ የሚኖሩ እኮ ባሕር ይሆናል ጸሎት። ምን ስናደርገው? ስናከብረው ያከብረናል። ጾምን ስናከብረው ይቀድሰናል። ነፍስን ነው የሚቀድሰው። ስለዚህ ከነነዌ ሰዎች የምንማረው ጸሎትን እንማራለን። ፍጹም የሆነ ጸሎትን፣ ፍጹም የሆነ ጾምን እንማራለን። መቅሰፍትን የመለሰ መዓትን የመለሰ ከእግዚአብሔር ጋር ያስታረቀ ይህን ያስተምሩናል። ዝናቸውን ትተው ስልጣናቸውን ትተው የሥጋ ፍላጎታቸውን ትተው እግዚአብሔርን በመጠየቃቸው ድነዋል። ስለዚህ ነነዌን ስናስብ የሥጋ ፍላጎትን መቀነስ ያስፈልጋል። ያስለመድነውን ነገር መቀነስ ከነነዌ መሸጋገሪያ ይህን ሳምንት ቀጣይ ሳምንት አልፈን ታላቁ ጾም ይመጣል። ለሱ ዝግጅት ማድረግ ያስፈልጋል ማለት ነው። ሶስተኛው ወይ አራተኛው የነነዌ ሰዎች ንስሐን ያስተምሩናል። ንስሐን ያስተምሩ ተመለሱ። ሲመለሱ ደግሞ ተንበርክከው ተሸንፈው አሁን አንዳንድ ጊዜ የጉሉት አመላለስ ተገቢ አይደለም። የተመለስን መስለን ግን ማንመለስ ተመየጡ ሀቤ ወአነት መየጠክሙ ወደኔ ተመለሱ እኔም ወደ እናንተ እመለሳለሁ። እኔን ጣሉኝ ወደ ባሕሩ ጣሉኝ። ዛሬኛ ወደ ቀኖናው ወደ ንስሐው ወደ ጾም ወደ ጸሎቱ ከዓለም ዝለት ተለይተን ወደዛ እንድንወርቅ መማፀን ያስፈልጋል። ራሳችን መጣል ማለት ወደ እግዚአብሔር ወደ ተቀደሰው ዓለም ራሳችን መወርወር ያስፈልጋልና ራሳችን ወደዚህ ጥለን ንስሐ ገብተን ሥጋ ወደሙ ተቀብለን ከቤተ ክርስቲያኗ ታዛ ሳንወጣ እነሆ በቸርነቱ ታቅፈን ሁልጊዜም በምክረ ካህን ታንጸውን ስሙን ለመቀደስ ክብሩን ለመውረስ ያብቃን። ያስተማረን የመከረን የገሰጸን የአባቶቻችን አምላክ ስሙ የተመሰገነ ይሁን። ይቆየን። ተዘከረነ እግዚኦ በውስም